ከአንተ በፊት ያፈቀርኩ እኔን እያፈቀርኩ ያንቻለሽ ነው እንዴ? ደብቀኝ ዛሬ እውነት እየወጣ ነው። ጥሩ ነው። አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ። ፈጣሪ አንተን እድሜ ልክህን ሲያስለቅስህ ይኑር። የአባቴ አምላክ ድፍት ያድርግህ። አዎ ድፍት ያድርግህ። አብርሽ ለሩታ ቀድሞ ማን ፍቅር ጥያቄ እንዳቀረበ ተናገረ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎን ያላችሁ ፈጣሪ ከጎናችሁ ይኑር። ሁሌም ከፊታችሁ ይቅደም። በሰላም ለሀገራችሁ ያብቃችሁ። የሰራችሁት ይባረክላችሁ። እኔ እንዳስደሰታችሁኝ ሁሌም ፈጣሪ እናንተን ያስደስታችሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ 5000 እንድታስገቡ ይፈልጋለሁ። አመሰግናለሁ። እናም አብዛኛው ጊዜ ሩታ የፍቅር ጥያቄ አንቺ ነሽ ያቀረብሽው፣ አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ እየተባለሽ ብዙን ጊዜ ትተች ነበረ ማለት ነው። ብዙ ጊዜ በጣም ትሰደብበታለች። በነገራችሁ ላይ አቤልም ትናንትና አልቅሰሽ እንደመጣሽ አልቅሰሽ ትመለሻታለሽ ብሎ እንግዲህ ሲናገር ሰምታችሁታል። ነገር ግን እውነታው ሌላ ነው። ከዚህ በፊት እሷ የፍቅር ጥያቄ የእውነት አቅርባ ከሆነ ስትመጣ ቪዲዮ ላይ አዎ አቅርባለች። ነገር ግን ደግሞ እውነታው ሌላ ነው። ያ ትወና ስለሆነ ነው ማለት ነው። ነገር ግን የፍቅር ጥያቄ እሷ ቀድማ አፍቅራ ከሆነ የፍቅር ጥያቄ ከተቀበለችኝ 5 ወሯ ነው ብሎ ለምን አብርሽ ጋር አንድ ላይ አከበሩ? ታስታውሱ ከሆነ 5 ወራችን ብለው አክብረው ነበረ ማለት ነው። አቤላ ላንተ ነው ጥያቄው። በሁለተኛ ደረጃ እዚህ ጋር ለምን አብርሽ ቀድሞ እንዳፈቀራት ለምን ተናገረ? እኔ ቀድሜ ያፈቀርኩህ ስትለው እሷ ጠየቀችው በተዘዋዋሪ ገባችሁ። ነገር ግን እኔ ቀድሜ ያፈቀርኩሽ አላት። አያችሁ፣ እውነት ተደብቃ አትቀርም። እውነት ሁሌም እውነት ናት፣ ትቀጥናለች እንጂ አትበጠስም። እናም እዚህ ጋር ይሄውላችሁ፣ ይህን መስማት በቂ ነው። እውነት ከሆነ እሷ ቀድማ የፍቅር ጥያቄ ካቀረበች ለምን እሱ እንደዚህ አላት? ማፍቀር በመጀመሪያ ወንጀል አይደለም፣ ኃጢአት አይደለም። ማፍቀር መታደል ነው። የፍቅር ጥያቄ ማቅረብም ምንም ችግር የለውም፣ ኖርማል ነው። ገባችሁ? ነገር ግን ደግሞ እውነታው ሌላ ነው። ሴት ልጅ ስትጠየቅ ደስ ይላል። አዎ ደስ ይላል። ባህላችን አይደለም። አዎ አይደለም። ግን ነውርነት ይሄ ምንድነው? ወንጀልነት የለውም ማለት ነው። እናም ማልቀስም ምንም አይደለም። ለፍቅር ዝቅ ማለት ፍቅር ከባድ ነው። ለፍቅር ዝቅ ማለት መታደል ነው። በነገራችሁ ላይ ለትዳር ለፍቅር ሁሌም መንበርከክ ደስ የሚል ነገር ነው። ግን ደግሞ እናንተ በሌላ አይነት መንገድ ስትተረጉሙ ስላየሁኝ ነው። እናንተ የዘቀጥክ የወረድከው አቤል እንግዲህ አፈህን ያዝ። እይህ እኛ የምንናገረው በማስረጃና በማስረጃ ነው። እንዲህ አለባብሰን በአንድ አፍ 2 ምላስ እየተናገርን ምናምን አይደለም። ሀቅ ነው። አለቀ። ነጭ ነጯን ነው የምናገረው ማለት ነው። እንዲህ ማሽቀብጠው ጉዳይ የለኝም። ገባችሁ? ይሄንን አብርሽ ስለተናገረና አንዳንድ ሰዎችን ስጠይቅ እዛው ሰፈር ላይ አይ እውነታው ይሄ ነው ብሎ ስላስረዱኝ ነው እኔም የምከራከረው። ገባ? እናም እንግዲህ አብርሽ በገዛ ባንደበቱ እኔ ቀድሜ ያፈቀርኩት ብሎ ተናገረ። ቪዲዮውን ሰማኸው? እናስ ምን ተሻለ? ተዋረድክ እኮ ውሃ በላህ አቤል። ምን ሊውጥህ ነው? አንዴ ከሩታ ጋር ታረቅ ትለዋለህ፣ አንድ ጊዜ ደግሞ አይ ከሄርሜላ ጋር መሆን ያለብህ ሩታ ትጠቅምህም ትጎዳሃለች በድልሃለች ትለዋለህ። አላማህ ምንድን ነው? እቅድህስ ምንድን ነው? አንተ እስኪ እንደ ሰው የራስህን ህይወት ኑር። አፍቅረህ በሴቶች ተወደህ የሚለቀስለትም ሲጀመር የታደለ ነው። ገባህ? እንዳንተ አይነቱማ ማን ያለቅስለታል? ማንስ ዙሮ ያየዋል? ቼክማ አያደርጉህም እኮ ሴቶች። በነገርህ ላይ አላየንም እስካሁን ድረስ። ለምን አንተ የምታለቅስልህን ሴት አምጥተህ አታሳየንም? ግን አይለቀስልህማ።
ምን አንተ የወረድክ እኮ ነህ። ሲጀመር ክብር የለህም እኮ ለራስህ። ሁሌ ጥገኛ ሆነህ የሰዎችን ውድቀት የምትፈልግ የሰዎችን ትዳር ለማፍረስ የምትጋጋጥ ነህ። አዮ ትናንትና ለአብርሽ እኔ ጥሩ ነው እያደረግኩ ያለሁት በአብርሽ በኩል ትክክል ነኝ ስትል ነበር። ምንም አይነት ትክክልነት የለህም። ዛሬም ደግሞ ይሄ ውሸታ መሆንህ ተረጋገጠ ማለት ነው። ተረጋገጠ። አብርሽ የፍቅር ጥያቄ እንዳቀረበላት አብርሽ ቀድሞ እንዳፈቀራት እራሱ ባንደበቱ የመሰከረው ነገር ነው። ይሄው በማስረጃ ቁጭ አድርጌልሃለሁ። እንዳንተ የረከሰ የተዋረደ እኔ አላየሁም። ቅሌታም እኮ ነህ ግን ተዋረድክ እኮ። ከዚህ በላይ ውርደት አለ እንዴ? ጋይስ በቲክቶክ ቅድም የለቀኩትን ቪዲዮም ይሄንንም ሸርሸር አድርጉት። የቅድሙም አይታችኋል። የለቀኩት ምንድን ነው ሲጀመር አብርሽ ደብዳቤ የጻፈላትን ለሩታ አቅርቤላችኋለሁ ቅድም። አሁን ደግሞ ይሄን አቅርቤላችኋለሁ። ቀጣይ ደግሞ ያበደ ቪዲዮ አቀርብላችኋለሁ ማለት ነው። እናም ይሄ ልጅ በሁለታቸው መሀል ይቀናል። እነሱን ለመበታተን ለመለያየት የሚጋጋጥ ሰው ነው። አቤላ የሚባለውን ነቀርሳ ከህይወታችሁ አስወጡት። አብርሽ አስወጣው። አብርሽ ነው ከህይወት ያስገባው። አስወጣው። አትመነው። ይሄ ትዳርህን ለማፍረስ የሚሮጥ ልጅ እንጂ ላንተ ስኬትን የሚፈልግ አይደለም። ከሜዳ አንስቶ ያችን አምጥቶ አስተዋውቆህ ግን ደግሞ ምንድነው እያልክ ያለው? ምንድነው እያለ ያለው? ከሜዳ ያገኘሽውን ሰው እንዴት ምናምን ነገር ብለህ ስትከራከር ነበረ። ደስታን ማለት ነውና በፍጹም አስፈላጊ አይደለም አቤላ። እንግዲህ ማየት ማመን ነው። ይሄውላችሁ አብርሽ ባንደበቱ የተናገረውን ምን ልታደርጉት ነው? መቼስ እንግዲህ አትክዶ በአፉ ነው ባንደበቱ ነው እራሱ ነው እሷ ጋር ተቃቅፎ የተናገረው ማለት ነው። አሁንስ መልሳላችሁ? አሁንስ አንደበት አላችሁ የምትመልሱበት? ምንም በቃ ባለፈ ነገር ማንም የሚወቀስ የለም። ገባ? እናውራ ካልን ያንተም ብዙ ነገር ማውራት እንችላለን። እንዳንተ ከሃዲ ደግሞ አይቻላቅም። በነገርህ ላይ በገንዘብ የተገዛኸው አንተ ነህ። በገንዘብ የተገዛኸው አቤል ትባላለህ። እስስቱ እባቡ ማለት ነው። ይቀናበታል እኮ አብርሽን። በነገራችሁ ላይ የሱን ስኬት እኮ አይፈልግም። እንደሱ ያለ ትዳር ዋልጌ ሆኖ ዝም ብሎ እየቀለደ ህይወቱ ተበላሽቶ እንደነሱ ዋልጌ ሆኖ እንዲቀር ስለሚፈልግ አብርሽ ስኬታማ እንዲሆን አይፈልግም አቤል ማለት ነው። ሁለታቸው አንድ ላይ እንዲሆኑ አይፈልግም። እንደሱ ላጤ ሆኖ እንዲጃጃል የጫት ሱሰኛ እንዲሆን ነው የሚፈልገው። እናም ይሄ ሰው አስፈላጊ አይደለም። በቀጣይ ቪዲዮ እንገናኛለን። ሰብላይክ ማድረጋችሁን አትርሱ።